ምንድነው እንደዚህ ግን መጨከኑ ሰው አይደላችሁ ማነ ዋስጠኝ ማነ ይኸውልህ እኮ በቃ በሽተኛ ነው ተዘባርቃለች ልጇን ሲያገታችሁት ልጇ በቃ በራሱ ምክንያት ነው እንትን ያለው ማይሆን ጦስ ውስጥ የገባው በሷ ምክንያት አይደለም ልጇ የታገተው እኔ ሊያሳስሩና የሚሰሩትን ወንጀለኛ ናቸው የሚሰሩትን ወንጀል በሙሉ ወደኔ ደፍድፈው እኔን መቀመቅ ላይ ወርዶ ሲሉ መረጃዎቹን ይዤ ጠፋሁባቸው ስለዚህ አንተ መረጃ ስላጠፋ ነው ማለት ነው አንተ እዚህ ታገትከው ያን መረጃ ይፈልጉታል ያን መረጃ ደግሞ ካገኙ ይገሉኛል ምን ማለት ነው ኤልያስ ወንድሜ ነው በምን በኩል ነው የምትገናኙት ኤልያስ እኮ የኔ ወንድም ነው ልጅ ሰምኛለሽ አይደለ እኮ ለኔም በአባት ወንድሜ ነው ያባቴ ልጅ ነው በአባት አዎ ያባቴ ልጅ ነው ማለት እኔ ከዚህ ሀገር መውጣት ፈልጋለሁ ገንዘብ አልልህም ምንም አልልህም የገንዘብ ችግር የለብኝም ግን መንገዱን እንድታመቻችልኝና እኔ ከዚህ ሀገር እንደወጣ ፈልጋለሁ እናቴን ትጠብቅልኛለህ እኔ ከዚህ ሀገር ከወጣው የእናቴን ነገር እኔ ጨርሳለሁ ራሴ አንተ ደግሞ እዚህ ውስጥ ገባክ ልጄ ምን ነው ልጄ ምን ነው ነገሮች ሁሉ ተቀይረው ነበር እኮ ትንሽ ነበር እኮ የቀረን ልጄ እኮ የተሻለ ህይወት ደግሞ ያስፈልጋል አይ ልጄ ወይኔ አሳደግኩኝ መከራዬን አይቼ ግን እዚህ ደረጃ ደርስክብኝ ልጄ እዚህ ውስጥ ችግር ውስጥ ገባብኝ ልጄ እያልኩሽ ያለሁት ስለ ኤልያስ ነው እኮ ኤልያስ እነዚህ ሁሉ ነገሮች እንዴት ሊያቅ ቻለ አንቺንስ እንዴት ነው አፈላልጎ ሊያገኝ ቻለው እንዴት ነው ያባቱን ቤት በቃ እኔ ነኝ እንዴት ማለት ከአባቴ ጋር ሆነን ሁለታችንም ነን አፈላልገን ያገኘ ነው ግን ከዛ በፊት ኤልያስ በጣም መጥፎ ሰው ነው አይደለም ለኔ አይደለም ለሌሎች ሰዎች ላንተ ለገዛው ወንድሙ የማይመለስ ሰው ነው ለዛ ነው እኔም እየፈለኩት ያለው አብሮ ያሉት በጣም መጥፎ ሰዎች ናቸው እነሱ አድርግ ካሉት ምንም ያደርጋል የሰው ህይወት መቀማት አይደለም ምንም በቃ ምንም ስለ ምንም ነገር ያደርጋል እነሱ አድርግ ካሉት አዎ ደህና ነች ይኸውልህ እባክህ እንድትነግረኝ የምፈልገው ነገር አለ ማናቸው እዚያ ሰሩስ ለምንድን ነው ክፉ ሰው ናቸው በጣም ጨካኝ ናቸው አብረኝ የሥራ ባልደረቦች ናቸው አብረን ነበር የምንሰራው ስለዚህ አንተም ቢሆን ይሄ ውጪ እሄዳለሁ ምናምን የሚለው ነገር የምን ውጪ ልጄ የምጪ ቆይ ለምን አወራሁ እንደዚህ አትናገር እሺ ይቅርታ ማለት ማውራት ፈልጌ አልነበረም ከኔ ተለይተህ የትም ቦታ እንድትሄድ እሺ ይቅርታ ይኸውልሽ ይሄን ነገር እንደዚህ አልነበረም ልነግርሽ ያሰብኩት ያላንተ መኖር ስለተጨናነኩ ከዛ አይ አንተ መውጣት አትችልም ምናምን ብለው እኔን አሳስረው ወደ ሌላ ወንጀል ሊከቱኝ ሲሉ በቃ ይሄ እኔ ጋር አለ እንደዚህ ከሆነ አብረን ነው መቀመቅ የምንገባው አልኳቸው በቃ በዛ ደነገጡ እኔንም አገቱኝ እናቴ ማስፈራራት ጀመሩ መረጃውን የሚያረክሹ እያሉ በቃ እሷ ደግሞ ምንም የምታውቀው ነገር የለም ስለዚህ ነገር ስላልነገርኳት አትሰጣቸውም በገንዘብ ተጣላ ለምን አላስወጣችሁኝ ለምን አገደላችሁኝ ምክንያቱም ይሄን ሁሉ ሚስጥር ስለምታውቅ ነው እኮ ስለማውቅማ ያዛችሁኝ እኮ ከእናንተ ጋር ሰው አልገልም እሱን የምትፈልግ ወንጀለኛ ነው ስላልኩ አሰራችሁ በገንዘብ ነው የተጣላችሁት እሱን ልትገለው የምትፈልገው ደግሞ አንተ በገንዘብ ከተጣላሁ ታዲያ ለምን አገደሉ ለምን እሱን መግደል የሚፈልገው ያለውን ነገር በነፃነት ለማንቀሳቀስ ነው ወይኔ ልጄ ወይኔ ልጄ አለ በስማ ቁጭ በይ ምን ሆነ ነው ተረጋጋ እባክህ ወለ መረጋጋት መቻል አለብን ምን ሆነ ነው ገላታለሁ ተነጋግረናል እኮ ወለ እረፍ ነይ አንቺ ቁጭ በይ አርፈሽ ሂጂ ነይ ቁጭ በይ አንቺ ቁጭ በይ አንተ በመጀመሪያ መረጋጋት መቻል አለብን ቁጭ በይ ብዬሻለሁ ቁጭ በይ ቁጭ በይ አርፈሽ ይኸውልህ ተረጋጋ በቃ አንተ ኤልያስ የት እንደሚገኝ ማግኘት አትፈልግም ኤልያስ የት እንደሚገኝ ማወቅ አትፈልግም እፈልጋለሁ ከሱ ጋር የሚሰሩትን ወንጀለኞች ማወቅ አትፈልግም የሚሰሩትን ስራ ማወቅ አትፈልግም ሌሎቹን ሂደቶች እኔ አስኬድልሃለሁ ሙሉ ያሉትን ነገሮች እኔ እሰጥሃለሁ ይሄን እንድታቅ ነው የምፈልገው አንተንም ደግሞ እንዲገሉ ከነሱ ጋር ተባብሮ ያን ሁሉ ሴራ ሲያሴር ነበረው ራሱ ነው እሺ ይሄን ነገር አጣራለሁ ችግር የለም ምንም የለም ወንጀል አልሰራም ስላልኩሽ በገንዘብ ነው የተጋጫችሁት ይኸውልህ ትሰማኛለህ ዋናው ሴጣን ከኤልያስ የበለጠ ሴጣኖች ነች እሱ ወንጀለኛ ነው ሲቀጥል ደግሞ ልክ ከዚህ ነው አንተ ይኸውልህ እባክህ ልቀቃት እንዳገላ እባክህ ልቀቃት አንተ ኧረ ገደላ ኑ ግቡ እናንተ እንደምትመጡ አውቆ ነው ሄዶ በቃ ማለት ማስፈራራ ካላቀህም አንተን ግን ማስፈራራክ ሰዎች ልከውኝ ነው ስለዚህ እኔንም ጨራሽ አታውቂኝ እኔ አላቀህም አንተንም አላቀህም ወንድምንም አላቀውም እንዲህ በይ ተብዬ ነው እኔ ምንድን ኤልያስ ይታል ማነሽ አንቺ ምን ማለት ነው ያጅልኝ ምን እያደረግሽ ነው ምን አደረጋችሁ ምን እያደረግሽ ነው ምን እያደረጋችሁ ግንባርሽን ለማፈለደልሽ ማን ኤልያስ ይታል ኤልያስ ማን ነው ኤልያስ የት ያለው ያልኩሽ ነው ኤልያስ የት ያለው እኮ ሽጉጥ ነው ቁጭ በይ አንቺ ደግሞ እዚህ የምትሰሪያለሽ ቁጭ በይ አሁን ሁሉ ነገርሽ ታውቋል
ጉድሽን ሁሉ አውጥቼልሻለሁ። ምን ማለት ነው? ጉድሽን አውጥቼልሻለሁ። ኤልያስ እዚህ እንዳለ ተጠቁሜ ነው የመጣው እያልኩሽ ነው። ይኸውልሽ አልተሳሳትኩም፣ ግንባርሽን ለማፈነዳለሽ። ኤልያስ የት ነው ያለው? የት እንዳለ እኔ አላውቅም። ትክክለኛውን ነገር ንገሪኝ። አይደለም እኔ ስለምታወራው ነገር ምንም አውቀው ነገር የለም። ኤልያስ ጓደኛዬ ነው እንጂ ወንድሜ አይደለም። አንቺ አሁን እውነታውን ግልጽ አድርገሽ ልትነግሪኝ እፈልጋለሁ። ሰምኛለሽ? እውነቱን ተናገሪ። ምንድን ነው የምታወራው? ኤልያስ እንዴት ነው ወንድምሽ ሊሆን የሚችለው? እሺ እኮ እነግርሃለሁ። እሺ ምንድን ነው የተፈጠረው ነገር? ምንድን ነው የምታወሩት? በቃ ኤልያስ ወንድሜ ነው። አርፈሽ ቁጭ ብለሽ አሁን ሁሉንም ነገር ትናገራታለሽ። ሰምኛለሽ አይደለ? ምን ልንገርህ? ሴትዮዋ እኮ ዝም ብላ እየቀባጠረች ነው። አንቺ ነሽ እኮ እየቀባጠርሽ ያለሽ። እየቀባጠርኩ አይደለም ማለት። ቆይ ምንድን ነው የተፈጠረው ነገር? እኔ እያወዛገባችሁ ነው። ሰምኛለሽ? መጀመሪያ የማይሆን ቦታ ላክሽኝ፣ ግን ይኸውልሽ እኔ መረጃን አገኘሁ። ያቺ ሴትዮ እንድታታለኝ ነበር እሷ ጋር ላክሽኝ፣ ግን አሁን ደግሞ እውነታው እየተጋለጠ ነው። ጭራሽ በእሷ በኩል እውነታውን እያገኘሁ ነው ያለሁት። ምንድን ነው የተፈጠረው? ማለት ምን ሊፈጠር ይችላል? በቃ ኤልያስ ወንድሜ ነው ነገርኩ። ሴትዮዋ ግን ስለሚያማት ዝም ብላ የምታውቀውና የማታውቀውን እየቀባጠረች ያለችው። ወንድሜ ነው ልትይቻለሽ? እንዴት ነው ወንድም? ይኸውልሽ ራስሽ ነው የቀጠርሻት። ከእንደገና ደግሞ አሁን በሽተኛ ነች ትያለሽ እኮ። በቃ በሽተኛ ነው፣ ትዘባርቃለች። ልጇን ሲያገታችሁት? ልጇ በቃ በራሱ ምክንያት ነው እንትን ያለው፣ ማይሆን ጦስ ውስጥ የገባው በእሷ ምክንያት አይደለም ልጇ የታገተው። እሺ ንገሪኝ፣ እንዴት ነው ኤልያስ ወንድምሽ ሊሆን የቻለው? ምን ማለት ነው? ኤልያስ ወንድሜ ነው። በምን በኩል ነው የምትገናኙት? ኤልያስ እኮ የኔ ወንድም ነው። ልጅ ሰምኛለሽ አይደለ? እኮ ለኔም በአባት ወንድሜ ነው። የአባቴ ልጅ ነው። በአባት? አዎ የአባቴ ልጅ ነው ማለት እህቱ ነው፣ ወንድሜ ነው። እየቀለድሽ ነው? ለምንድን የምቀልደው? ያለውን ነገር እየነገርኳ። ስለዚህ ማለት እንዴት ነው ከመሬት ኤልያስ ወንድምነቱን ትቶ የአባቱን ዘመዶች ፍለጋ ሄደ ነው የምትይኝ? አንተ ማነክ? እኮ የእሱ ወንድም እንደሆን ካውቃለሁኝ፣ ግን ማለት በቃ ኤልያስ ለእኔም ወንድሜ ነው፣ ለአንተ ወንድምክ እንደሆነ ሁላ ማለት ነው። ይኸውልሽ ይህንን ነገር ከመቼ ጀምሮ ነው ያወቅሽው? ከመቼ ጀምሮ ነው እናንተ የተዋወቃችሁት? በቃ እናንተ ስትገፉት፣ ጎዳና አውጥታችሁ ስትጥሉት፣ ለንብረት ለሀብት ምናምን ብላችሁ እኛ አልጣልነውም። እሺ ራሱ ነው ትቶ የወጣው። ለምንድን የምታስመስለው? ይኸውልሽ ትሰምኛለሽ? ሊገለኝ ሲፈልገኝ ነበር እኮ ከኔ ጀርባ ሆኖ ብዙ ሴራዎችን ሲያሴር የነበረ ሰው ነው። ስለተጎዳ ነው ሲፈልግክ የነበረው። እንደ ወንድም እንኳን አላስጠጋችሁትም፣ እንደ ወንድም እንኳን አላያችሁትም። እንደ የማንን ከማንም በላይ ክብር የነበረው ሰው ነው። ይሄንን ነገር ይኸውልሽ ራሱ በራሱ ነው ራሱን ገፍቶ ያስወጣው። አሁንም ቢሆን ራሱን በራሱ ነው እያስከበረ ያለው ኤልያስ። በቃ ታውት፣ አይፈልጋችሁም፣ ታውት። ኤልያስ የአባቴ ልጅ አለመሆኑን እንኳን እኔ ካወቅኩኝ ገና ሳምንት 15 ቀን አልሆነኝም። ትሰምኛለሽ አይደለ? እሱ ግን ይሄንን ሁሉ ነገር ቀድሞ ሲያሴር የነበረ ሰው ነው። በቃ ወንድምክ ነው አይደለ? እናንተ መቀበል አልፈለጋችሁም ወንድማችሁ እንደሆነ። ስለዚህ በቃ ራሱን ወንድም እንዳልሆነ አስወጥቶ ከዚህ ቤት ገፍቶ የነበረው እኮ። በቃ ቦታ ካልሰጣችሁት ቤት ውስጥ እናንተ ጋር ምን ይሰራል እኮ? መጀመሪያም ውስጡ ይኸውልሽ መጥፎ አስተሳሰብ ስለነበረው ነው። ምንም አይነት መጥፎ አስተሳሰብ የለውም እሱ። ቅንና ለሰው የሚያስብ ሰው ወዳድ የሆነ ሰው ነው። በቃ እናንተ ናችሁ የማትፈልጉት። ስለማትፈልጉት ጥሏችሁ ወጣ እንዴ። ራሱን ህይወት መኖር አይችልም? እየነገርኩሽ ያለሁት የኤልያስን ወንጀለኝነት ነው። ኤልያስ በጣም ብዙ ወንጀሎችን ሲሰራ የነበረ ሰው ነው። ሚስት እንኳን ይኸውልሽ ሚስቱ ላይ ስንት ሚስት ነው አግብቶ የነበረው? የገዛ የወለደውን ልጅ ራሱ ጥሎ ነው የሄደው። በቃ እሱ እኮ የግል ህይወቱ ነው አይደለ? አንተ እኮ በቃ ያን እንደ ወንጀልን ከድሮ ጀምሮ ሲሰራ የነበረ ሰው ነው። ሰማሽኝ አይደለ? በቃ ኤልያስ ማለት ሴረኛ ሰው ነው። ሰው እኮ አባት ዝም ብሎ ወንጀል ሊሰራ አይችልም። ከደረሰበት ነገር ተነሳስቶ ሊሆን ይችላል። አሁን አንተ የሚፈልግህ ያደረስክበት ነገር ቢኖር ነው። እናም አለ አውጥታችሁ ስለገፋችሁ ስለጣላችሁ። እኔ የአባቴ ልጅ አለመሆኑን ራሱ ካወኩኝ ገና 15 ቀኔ ነው። ምን ማለት ነው? እሱ ግን ይሄንን ሴራ ሲያሴር የነበረው ከስንት ጊዜ ጀምሮ ነው? ምን ማለት ነው? ከመጀመሪያም ጀምሮ ያቀ ነበር ማለት ነው። ወንድሜ ያልከኝ ነበር። ወንድሜማ ነው። በእናትህ እኮ በደንብ ነው የምንገናኘው። አሁንም ቢሆን ልጅ ለኔ ወንድሜ ነው። በቃ ስለዚህ ግን ራሱን በራሱ ያራቀው ራሱ ነው። ሰምኛለሽ አይደለ? እየሰማሁህ ነው። ይሄ ሚስጥር እንዴት ነው ቀድሞ ሊያውቅ የቻለው? ከአባቴ እንደማይወለድ እንዴትስ ሊያውቅ ቻለ? ይሄንን ሁሉ ነገር እንዴት ቀድሞ ሊያሴር ቻለ? ማወቅ ከፈለኩ እኮ አንተ ማወቅ ትችላለህ። ማለት ስለማትፈልግ ነው ያላወቀው። እሱ ደግሞ ማወቅ ስለፈለገ አወቀ፣ አለቀ። እንዴ ምን አድርግ ነው የምትሉት? በቃ የራሱን ህይወት ይኖርበት እያልኩሽ ያለሁትኝ ስለ ኤልያስ ነው እኮ። ኤልያስ እነዚህ ሁሉ ነገሮች እንዴት ሊያውቅ ቻለ? አንቺንስ እንዴት ነው አፈላልጎ ሊያገኝ ቻለው? እንዴት ነው ያባቱን ቤት? በቃ እኔ ነኝ እንዴት ማለት ከአባቴ ጋር ሆነን ሁለታችንም ነን አፈላልገን ያገኘ ነው ማለት። እኔ ወንድም እንዳለኝ አውቃለሁ። ስለዚህ ወንድሜን እንዲያገናኘኝ የጠየቅኩት አባቴ አፈላልጎ አገናኘኝ።
ስለዚህ አባትሽ ነው መጥቶ ቀድሚያ የበጠበጠው ማለት ነው ሁሉ ነገር። ምንም የበጠበጠ ነገር አባቴ ምንም ያደረገ ነገር የለም። እናንተ ገፋችሁት፣ አባቴ ደግሞ ሰበሰበው። እሱም እንደናንተ ውጭ አውጥቶ መጣል ነበረበት። እሱ እኮ ከእናንተ በጣም ተደበላልቆብኛል። እሱ እኮ ከእናንተ ምንም አይፈልግም። በቃ ወንድሞቹን አንተን ነው የሚፈልገው። ለምንድነው ታዲያ ሊገለኝ የፈለገው? ለምንድነው ሊገለኝ የፈለገው? አውጥታችሁ ስለገፋችሁ ነው፣ ስለማትፈልጉት ውስጡ ላይ የማይፈልገው። እኔ ከማንም በላይ የማምነው ከማንም በላይ ቅድሚያ የምሰጠው ወንድሜ ነበር። አይ አታስመስል። ራሱን ያራቀው ራሱ ነው። አሁን የት እንዳለ ብቻ ንገሪኝ። ኤልያስ የት ነው ያለው? ለምን እንደምነግርህ ልጁ የራሱን ህይወት ይኖርበት። ተውት በቃ። ይኸውልሽ ትክክለኛውን ነገር ንገሪኝ። ኤልያስን እፈልገዋለሁ። ፊት ለፊት እያየ እንዲነግረኝ እፈልጋለሁ። ለምን እነዚህን ሁሉ ነገሮች ማድረግ እንደፈለገ ፊት ለፊት እያየ እንዲነግረኝ እፈልጋለሁ። ግልጽ ነው። ያለበትን ልነግርህ አልችልም። ወደ ሲሆን በግድሽ ትናገራለሽ። ለምን እንደምነግርህ ሁሉንም እውነት ትናገራለሽ። በቃ ተውት፣ ልጁን ይኖርበት። እንዴ ምን ያርጋችሁ? ሁሉ ወንጀል ሰርቶ ነው በሰላም የሚኖረው እኮ። በቃ ይኖርበት፣ ተውታ። ይኸውልሽ ለበደላችሁ ሰዎች ለእያንዳንዳቸው ዋጋ አስከፍለዋል። ምንም ያደረገው ነገር የለም። በሱ ላይ ላደረሱበት በደል ነበር ምላሽ እየሰጣችሁ የነበረው። አንተም ብትሆን ስታደርግ ለነበረው ነገር ነው ሲያሳድድክ የነበረው። ይኸውልሽ አሁን እመኚኝ አልምርሽም። አንቺንም አባትሽ ነው ማለት ነው። ይሄን ሁሉ ነገር እዚህ ነገር ውስጥ የምከታው ምን አደረገክ? ዮዲ ወይ ስልክ እየተደወለ ነው። ተረጋጋሚ። ያገኙት ነገር አለ። ያገኙት ነገር አለ። ስለታገተው ልጅ ነው። አዎ አንተ መጣት አለብህ እያሉ ነው። እሺ አሁን እንመጣለን። ችግር የለም። አጣሩልኝ ቦታ የት እንደሆነ መኪናውን አዘጋጁ እናንተ። ችግር የለም። እሺ ሎኬሽን ልከዋል። አሁን ተነሱ፣ መኪናውን አዘጋጁ። ሰምኛለሽ? ያገታችሁትን ልጅ ይኸውልሽ አግኝተውታል ባልደረቦቼ። ይሄንን ልጅ እንዳገኙት ያንቺንም ይኸውልሽ ወንድም ያለሽ የኔ ወንድም ነበር። አሁን ደግሞ በቃ ወንድሜ ነው እንዴ? አሁንም ቢሆን አገኘዋለሁ። ሰምኛለሽ አይደለ? እዚሁ ቁጭ ብለሽ ትጠብቂኛለሽ። እዚሁ ስልኳን እንዳትሰጧት። ስልኳ ላይ የሚደወል ወይም ደግሞ ቴክስት የሚላክ ማንኛውም መረጃ ካለ በፍጥነት እንድታሳውቅኝ ይፈልጋለሁ። አሁኑኑ ተነስተን እንሄዳለን። ስመለስ ግን እመኚኝ ሁሉን ነገር ትናገራለሽ። አለበለዚያ ሲጣርግ ይገልሻለሁ። ሰማሽኝ አይደለ? ተነሱ፣ እንሂድ። ንውጡ፣ ጠብቋት። እሷን እርግጠኛ ናችሁ እዚህ ነው? ምንም የለም አይደለ? ሌላ ከሁለቱ ልጆች ውጭ ማንም የለም? ያዟቸው፣ እነሱን እንፈልጋቸዋለን ለጥያቄ። ተጠንቀቅ ካሜራማን፣ እያየህ ምን አይነት ቦታ ነው? እንግዲህ መግቢያችንም ላይ እንግዲህ ወደ ተመልካቾቻችን ውስብስብ ያለ ቦታ ነው አገባባችን ማለት እንግዲህ ምን ነገር ካሜራማን እያየልኝ እያንዳንዱን ነገር በዚህ በኩልም ማሳይልኝ። ምንም የለም አይደለ? ምንም የለም። ና ካሜራማን ና፣ ከታች ያላችሁት መሳሪያ ይዘውና ችግር የለም። ና ግባት ወደ ካሜራማን። ምንም የለም። ምንድን ነው እሱ? የለም ምንም ማንም የለም። ምንም አይነት ሰው የለም። የሚያቃስት ድምፅ ሰማኝ። መጋረጃውን በደንብ ክፈተው። የዚህ ጋር ልጅ አለ። ምንድነው እንደዚህ ግን መጨክኑ? ሰው አይደላችሁ? ማነህ? ይኸውልህ እስኪ አሁን ራሱ ነው የታገተው ልጅ ራሱ ነው። አይዞህ ወንድሜ። ይኸውልህ እኔ የህግ አካል ነኝ። እሺ እኔ የህግ አካል ነኝ። ይኸውልህ ልንገድልህ አይደለም የመጣ ነው። እኛ ልናድንህ የመጣ ነው። የወይዘሮ አሰለፍ ልጅ ነህ አይደለ? ልጅ ነህ አይደለ? እናትህ ምንም ይኸውልህ እሷ ነች በሰጠችን ጥቆማ መሰረት ወደዚህ የመጣ ነው። ካሜራማን እያንዳንዱ ነገር አሳይልኝ። ይኸው ምን አይነት ቦታ አስረውት እንዳለ ብቻ እይልኝ። አይኑን አስረውት እጁን አስረውት ነው እንግዲህ ያለው። እሰጥሃለሁ። ውሃ አምጣለት፣ ቶሎ በል ውሃ አምጣለት። አይዞህ ና ተነስ፣ ና አይዞህ ና ተነስ፣ አይዞህ ና። ምንም አናረግህም፣ አይዞህ አትፍራ። እኛ ይኸውልህ ልናድንህ የመጣ ነው። የህግ አካላቶች ነን። እዚህ የነበሩትን ይዘናቸዋል። እናቴ ነች አለች። አሁን ከእሷ ጋር አገናኛለሁ። ና ተነስ፣ ና ውሃ አምጡለት። አይዞህ ና ተነስ። ልፍታለት እጅህን። አጥፋው ካሜራማን፣ ና አንዴ እጁን ልፍታለት። አጥፋውና ና ኑና ና። እሺ ይወስድሃለሁ። አይዞህ እጅህ ልፍታለት። ና አይዞህ ና ተነስ። ካሜራማን እባክህ ካሜራውን አጥፋውና ና አንዴ። አይዞህ ይኸውልህ አይዞህ። በመጀመሪያ ተረጋጋ። ፊትህን ራሱ ብዙ ቦታ ለምን ነው እንደዚህ ደበደቡ? ምንድን ነው? ቆይ ጨካኞች ናቸው። አይዞህ አሁን ተረጋጋ። እነዚህን ወንጀለኞች ደርሰንባቸዋል። እመነኝ፣ አሳስራቸዋለሁ። አዎ ደህና ነች። ይኸውልህ እባክህ እንድትነግረኝ የምፈልገው ነገር አለ። ማናቸው? እዚያ ሰሩስ ለምንድን ነው? ክፉ ሰው ናቸው። በጣም ጨካኝ ናቸው። አብረኝ የስራ ባልደረቦች ናቸው። አብረን ነበር የምንሰራው። ከእነሱ ጋር ነበር የምሰራው? አብሬ ነበር የምሰራው ከእነሱ ጋር። ግን ስራቸው እየከፋ መጣ።
ለስራ ከተስማማነው ነገር ውጪ መጥፎ ስራዎችን እንድሰራ መገፋፋት ጀመሩ። እኔን መጥፎ ተግባር እንዳደርግ በቃ እኔን ወደዛ እየገፋፉኝ ሲመጡ እኔ እናት አለኝ፣ ምረዳት እናት አለኝ። እኔ ነኝ እናቴ የማስተዳድራት። ከዚህ በኋላ ከእናንተ ጋር ስራ መቀጠል አልችልም አልኳቸው። እነሱ ግን አይሆንም አሉ። እኔን ሊያሳስሩና የሚሰሩትን ወንጀለኛ ናቸው፣ የሚሰሩትን ወንጀል በሙሉ ወደ እኔ ደፍድፈው እኔን መቀመቅ ሊወርዱ ሲሉ መረጃዎቹን ይዤ ጠፋሁባቸው። ስለዚህ አንተ መረጃ ስላጠፋ ነው ማለት ነው አንተ እዚህ ታገትከው? ያንን መረጃ ይፈልጉታል። ያንን መረጃ ደግሞ ካገኙ ይገሉኛል። ለዛ ነው እኔን ሳይገሉ እስካሁን ያስቀዩኛል። አስረው እናትህም ብላይ ነበር አንዴ መተው ቤቱን ምስቅልቅል አድርገው ሄደዋል። ታዲያ መረጃ ይሄን ያስቀምጥከው ለእኔ ወል ይጠቅመኛል። ይህንን መረጃ የምትሰጠኝ ከሆነ እመነኝ እነዚህን ሰዎች አሳስራቸዋለሁ። የገቡበት ገብቼ መረጃው ከተገኘ እኔ እታሰራለሁ። ችግር የለውም። ይኸውልህ ስለአንተ ያለውን ነገር እናስተካክላለን። አንተም ቢሆን ወንጀል ከሰራህ ማለት ይሄን ነገር ማመን መቻል አለብህ። ወንጀል ካልሰራህ ግን እመነኝ ነፃ እናወጣሃለን። ወንጀል ነው ማሰራት የሚፈልጉት። ከዚህ ነገር ይኸውልህ እመነኝ ነፃ እናወጣሃለን። አሁን ግን ሁሉን ነገር እንድትነግረኝ ይፈልጋለሁ። ተው እኔ ህይወቴ ነው የሚበላሽው። እሺ ተረጋጋ። አንተ በመጀመሪያ መረጋጋት አለብህ። ከዚህም ቦታ እንሂድ። ችግር የለም። እናትህ በእኛ ቁጥጥር ውስጥ ነው ያለችው፣ በእኛ እጅ ነው ያለችው። ማንም ሰው ጫፏ ጋር አይደርስም። አታውቃቸውም ሰዎቹን? በደንብ ነው የማውቃቸው እነዚህን ሰዎች። ይኸውልህ ትሰማኛለህ? ይሄንን ነገር ሲያደርጉ የነበሩት የገዛ ወንድሜ ኤልያስ የተባለ ሰው ነው አይደለ? ኤልያስ ነው። ማን ነው? ኤልያስ ነው። ስለዚህ ሁሉን ነገር አውቃለሁ። እመነኝ፣ ግድ የለህም። ሁሉን ነገር ነው አንተ ነው የሚያወቅኩ። እኔም ዮናስ አይደለ? አዎ ዮናስ ነኝ። እና እንዴት ነው ለገዛ ወንድሙ መረጃውን አሳልፌ የምሰጠው? ግድ የለህም። ይኸውልህ እኔ እየተባበርክ አለመሆኑን በምን አውቃለሁ? እሱን ነገር አሳያለሁ፣ በማስረጃና በመረጃ አሳያለሁ። ህግ ቦታ ሄደን ህግ ቦታ ላይ ትሰጠኛለህ። ችግር የለውም። የህግ ሰው ጋር እኮ ነው አብሮ እየሰራ ያለው ኤልያስ። በምን አምናለሁ? አንተን ወንድሙ ነህ። ይኸውልህ ይሄን ነገር ማስረጃዎች አሳያለሁ። እኔ ይኸውልህ እሱን ለማሳሰር እየጣርኩ እንደሆነ ሁሉን ነገር በማስረጃ አሳያለሁ። ግን ይሄን ነገር እባክህን አሁን ከዚህ ቦታ እንሂድ፣ እንረጋጋ። አንተም ውሃ ጠጣ። ትንሽ ህክምና እርዳታ የሚያስፈልግ ከሆነ ህክምና እርዳታ ይደረግልህና ሁሉን ነገር ትነግረኛለህ። ግልጽ ነው? ሁሉንም ነገር የምታሳየኝ ከሆነ የህግ ቦታ ወስደኝ፣ ህግ ቦታ ስታምነኝ ትሰጠኛለህ። ችግር የለም። ስታምነኝ ትሰጠኛለህ። መጀመሪያ ግን ከዚህ ቦታ ረጋገጥ ከሆነ ኤልያስ ሚያዝ ከሆነ ሁሉም ነገር ሰጣለሁ። ግን እሱ ለሚያዝ ነው እየለፋ ያሉት። ትክክለኛ ቦታ አንድ አይደለም ሁለት አይደለም ብዙ የህግ አካል ያሉበት ቦታ አንተ እኮ ስለዚህ ነገር ታውቃለህ አይደል እንዴ? እኔን አወከኝ ማለት ኤልያስ እኔን ሊያጠፋኝ እንደሚፈልግ ታውቃለህ። ለምንድነው ሊያጠፋኝ የሚፈልገው? እኔ እውነቱን ስለማጋለጥበት። ስለዚህ እባክህን ከዚህ ቦታ እንውጣ። አንተም ተረጋጋ፣ ሐሳብን ሰብስብና ያኔ ተረጋግተን እናወራለን። ግልጽ ነው? እንሂድ፣ እቃችሁን ሰብስቡ። ምንም ችግር የለውም። እንውጣ። አሁን ግን አንተ መጀመሪያ ተረጋጋ። ግን መጥፎ ሰዎች ናቸው። ችግር የለውም። እሱን እናስተካክላለን። እሺ አይዞህ። አንተ መረጋጋት መቻል አለብህ። ራስን ሰብስብ። እናትህንም ቢሆን ሄደን እናገናኛለን። አሁን በመጀመሪያ ግን እናትህንም ማስደንገጥ ስለሌለብህ አንተ ረጋ በል። ካለህበት ነገር እጅህ ሁላ የታሰርክበት ይኸው ማለት ምልክት አወጥቷል እና አንተ መረጋጋት መቻል አለብህ። እሺ ተረጋጋ። እንሄዳለን። ቅድሚያ እናትህ ጋር ነው የምንሄደው። ምንም ችግር የለም። ትክክለኛ የህግ አካል መሆናችሁንና እንዳታስብ፣ ሁሉም ነገር ልክ መሆኑን ማረጋገጥ ፈልጋለሁ። አንተን ለማግኘት ይኸውልህ የጠቀመችን እናትህ ነች። ትክክለኛ መረጃ የሰጠችን እናትህ ነች። ስለዚህ እናትህ ነች። እንሂድ። እቃችሁን ሰብስቡና እንውጣ። ኑ አይዞህ እና ቀስ በል። ዝቅ አድርገው ካሜራማን እንጥራቸው። ይኸውልህ አንተ ባልከኝ መሰረት እናውራ ብለኸኛል። እሺ ብዬ እናትህም ጋር ሳልወስድህ እንግዲህ ተስማምተን ይኸው እዚህ ቦታ ላይ ቁጭ ብለን ልናወራ ተስማምተናል። ምንድን ነው የምትነግረኝ ነገር? ምንድን ነው የፈለግከው ነገር? ምን መሰለህ ይኸውልህ በጣም ብዙ የምሰጠህ ፍንጭ አለ። ይኸውልህ በመጀመሪያ አንተ መረጋጋት መቻል አለብህ። እስካሁን ታግተህ ታስረን የነበረው ምናልባት ተወዛግበህ ከሆነ እኔ እኮ እንድትረጋጋ ነበር የምፈልገው እኮ። ተው የኔ መረጋጋት ተው። እኔ ሰላም ስሆን ሁሉም ነገር ሲስተካከል እረጋጋለሁ። ግን አሁን ግፋ ቢል ወደ ራሴ ተመልሻለሁ። አሁን ደህና ነኝ በቃ። አሁን ይኸውልህ እኔ መለን ሰማኝ። ብዙም ነግር ነገር አለ። ሕክምናም ሊያስፈልግ ይችላል። በመጀመሪያ ደረጃ ሁሉም ነገር እኔ ሰማኝ በቃ። እኔን አዳምጠኝ። አሁን ሁሉም ነገር ይደርሳል። ግን ከዛ በፊት ኤልያስ በጣም መጥፎ ሰው ነው። አይደለም ለእኔ አይደለም ለሌሎች ሰዎች፣ ለአንተ ለገዛ ወንድሙ የማይመለስ ሰው ነው። ለዛ ነው እኔም እየፈለኩት ያለው። አብሮ ያሉት በጣም መጥፎ ሰዎች ናቸው። እነሱ አድርግ ካሉት ምንም ያደርጋል። የሰው ህይወት መቀማት አይደለም ምንም በቃ ምንም ስለ ምንም ነገር ያደርጋል። እነሱ አድርግ ካሉት እና ናቸው እነሱ ማለት ሁሉንም መረጃን ይሰጣለሁ። አብሮት ምን አይነት ሰዎች እንዳሉ፣ ምን አይነት ስራ እንደሚሰራ፣ ኮንትሮባንዱን እንዴት እንደሚያስተዳድር፣ እንዴት ወደዚህ ሀገር ሁሉም ነገሮች እንደሚያስገቡ፣ የሚሰሯቸውን ወንጀሎች በሙሉ ሁሉንም መገኛው የት እስከሆነ ድረስ አሁን ኤልያስን የት ልታገኘው እስከምትችልበት ደረጃ ድረስ ነግርሃለሁ።
ከዛ በፊት ግን አሁን ስለዚህ ኤልያስ ያለበትን ሁኔታ ታውቃለህ ማለት ነው? ሁሉንም ነገር አውቃለሁ። በቃ የትም አያመልጠኝም። እያንዳንዱ ሊኖሩባቸው የሚችሉትን መደበቂያዎች አንተ ከእነሱ ጋር ምን ነበር የምትሰራው? በቃ እኔ አብሬያቸው ስራ ነበር። እኔ እነሱ የስራ አጋር ነበርኩኝ። ግን ስራው እየከረረ መጣ። ስራው ከፍተኛ የወንጀል ቡድን እየሰሩ ነው ያሉት። አንድ ላይ ማፊያ እየሆኑ ነው ያሉት። እሺ። እና ያን ሁሉ ነገር እኔ መቀጠል ስለማልችል እኔ እንዳልኩ ነገር ያለው ቀደም እኔ እናቴን ማስተዳደር ነው የምፈልገው። እናቴን ማኖር ነው የምፈልገው። በቃ እና የተሻለ ሌላ ስራ ሰርቼ ራሴን መለወጥ እንደምችል ነግሬያቸው ነው ከነሱ ጋር መለየት የፈለኩት። ግን ደግሞ እንደሱን በዚህ መንገድ ሊለቁኝ አልቻለም። ለዛ ነው መረጃውን ያስኩባቸው። ይሄ መረጃውንም ነግሬያለሁ። ለአንተ እሰጥሃለሁ፣ ከተማመንን እሰጥሃለሁ። አብረን ስለሆነ ስለምንተማመን በቃ ቀደምኳቸው። እንደዚህ ያደርጋል ብሎ ስለማያስቡ መጀመሪያውኑ ሉጥ ያልኳቸው እሺ እንደማይሉን ስለማቅ ይሄን መረጃ ይዤ ነው ሉጥ ያልኳቸው። ከዛ አይ አንተ መውጣት አትችልም ምናምን ብለው እኔን አሳስረው ወደ ሌላ ወንጀል ሊከቱኝ ሲሉ በቃ ይሄ እኔ ጋር አለ፣ እንደዚህ ከሆነ አብረን ነው መቀመቅ የምንገባው አልኳቸው። በቃ በዛ ደነገጡ። እኔንም አገቱኝ። እናቴ ማስፈራራት ጀመሩ። መረጃውን የሚያረግሽው እያሉ በቃ እሷ ደግሞ ምንም የምታውቀው ነገር የለም። ስለዚህ ነገር ስላልነገርኳት አትሰጣቸውም። እነሱ ደግሞ እናቴንም ምንም እንደማያረጓት አውቃለሁ። እሷን እንዲያስፈራሯት የሚችሉት በእኔ ነው። እኔንም ደግሞ አይገሉኝም። ይሄ መረጃ አለ እጄ ላይ ዝቼባቸዋለሁ። በጣም አንድ ነገር እኔ ከሆንኩኝ ይሄ መረጃ ለህግ አካል ለሁሉም እንደሚበተን እና እንደዚህ አይነት ሰው ጋር እንዳስቀመጥኩኝ ነግሬያቸዋለሁ። ለዛ ነው እስካሁን በህይወት ያቆዩ። እሺ ታዲያ ይሄ ሁሉ መረጃ ከያስክባቸው ማለት አልገባኝም። አንተ ምን አይነት ቦታ ላይ ብትሆን ነው ይሄ ሁሉ መረጃ? ኤልያስ ምን ነበር ሲሰራ የነበረው? ለምንድን ነው ስለኔ የምታውቀው ነገር አለ? እኔን ለምን ማስገደል እንደሚፈልግ ለምን ከኔ ጋር እንደዚህ አይነት ጸብ ውስጥ እንደገባ የምታውቀው ነገር አለ? ለማጥፋት ስለምሰራ ነው እሱና እንደሱ አይነት ሰዎችን ግብረ አበሮቹን ለማጥፋት ስለምሰራ ይሄን ነገር ማቆም ይፈልጋሉ እነሱ። አንተ ነህ የምትከታተላቸው፣ አንተ ነህ ሁሉ ነገር የምታረገው። ስለዚህ አንተ ላይ በቃ አንተን ከዚህ ሲስተም ውስጥ ማስወጣት ነው የሚፈልጉት። እሺ ካልክ መጀመሪያ አካባቢ በሰላም ነበር አንተን ማስወጣት የሚፈልጉት። ተው አይነት ነገር በጉቦው ላስበው ነበር መጀመሪያ የሆነ ነገር ሰጥተው ካንተን እንድተው እንደነሱ እንድትሆን። ግን ያ እንደማይሆን እሱ ነገራቸው ምናምን እኔ ማቆይ እንደምን ጸባይ ምናምን አይነት ነገር አላቸው። ወደ ይገደል ደረጃው ላይ እንዲደርሱ ምክንያት የሆናቸው እሱ ነው። ምክንያቱም ገንዘብ አይቀበልም ምናምን በቃ ከኔ ተቃራኒ ነው በፍጹም ምናምን የሚለው ነገር ሲነግራቸው ነው በቃ ተገሎም በምንም ከዚህ እንትን ይወገድ ወደሚለው እንትን የደረሱት። ስለዚህ እኔም ለኔ መጀመሪያ የምጠይቀው ነገር አለ ከናንተ በፈልገው ነገር አለ እንድናወራ የፈለኩት እንደዛ ነው። መጀመሪያ እኔማ ተነጋግረናል እኮ እናቴን እንድጠብቅልኝ ብለኛል። እናቴን እጠብቅልሃለሁ ምንም ችግር የለም። ከዛ ውጪ ሌላ ኤልያስ ማለት እኔ ከዚያ ጋር መውጣት ፈልጋለሁ። ገንዘብ አልልህም ምንም አልልህም፣ የገንዘብ ችግር የለብኝም። ግን መንገዱን እንድታመቻችልኝና እኔ ከዚያ ጋር እንደወጣ ፈልጋለሁ። እናቴን ትጠብቅልኛለህ። እኔ ከዚያ ጋር ከወጣው የእናቴን ነገር እኔ ጨርሳለሁ ራሴ ሁሉንም ነገር። እሱን ነገር ማድረግ አንችልም። መጀመሪያ ያንተ ንጹህነት ማጣራት መቻል አለብን እኮ እኔ አንተ ጋር በቃ እንደወጣ መንገዱን ብቻ አንተ ንጹህ ነኝ ስላልክ ብቻ ንጹህ ነህ ማለት አይደለም። ከነሱ ጋር ሰራለሁ ብለሃል። አላቅም ምን አይነት ስራዎች እንደምትሰራ እነሱ ነገሮች እናጣራለን። ከነሱ ጋር ልወጣ ስለፈለኩኝ እኮ ነው አልኩ። ከነሱ ጋር ወንጀል መስራት ብፈልግ ይኸው ሰራለሁ እኮ አሁንም አብሬ። አንተ እንዲገደል ራሱ አንተ እንድትገደል ራሱ እጄኔ እንዲገባበት ፈልገው ነበረ። ያንን ማድረግ ብችል ማድረግ ችል ነበረ። በቃ ያን ሁሉ ነገር ስላልፈለኩኝ ነው እኔ ልውጣ በሰላም ሸኙኝ ከእናንተ ጋር በሰላም ልለያይ ያልኩት ለዛ ነበር። ቆይ ወለ አንተ አሁን ከሀገር መውጣት የፈለክበትን ምክንያት ሊገባኝ አልቻለም። በህይወት መቆየት ፈልጋለሁ። እነሱ ደግሞ በህይወት እንድኖር አያደርጉም። ይኸውልህ አንተ እኮ መረጃውን ከሰጠኸኝ እኮ እኔ ኤልያስን አሳስረዋለሁ። ይኸውልህ አንተ ላትሆን ትችላለህ እኮ አንተ እየፈለግከው እንደሆነ እሱም ሊገልህ እንደሆነ አውቃለሁ። መቼስ የሁሉ ዓመት የሁሉ ጊዜ ድራማ ነው ብዬ አላስብም። ስለዚህ ይሄን ያህል እየተፈላለጋችሁ መረጃውን ሰጠዋለህ ብዬ ላላምን እችላለሁ። ብጠረጥርም በዛ ደረጃ ላላምን እችላለሁ። ግን ሰዎች አሉት፣ በጣም ብዙ ሰዎች አሉት። አንተ የሆነ ነገር ስታረግ የሚነግሩት ከአንተ ኋላ ያሉ ሰዎች አሉት። የሆነ ነገር ሲደረግ ከህግ አካል ጀርባ ያሉ ሰዎች አሉት የሚነግሩት። ያውሉ ምንድነው አንተ እስቲ ያልወጣብህ ፍንጭ አለ? አንተ የሆነ ነገር ማድረግ ፈለገ እሱ ያላወቀው ነገር አለ ቀድሞ። አብዛኛውን ነገር ቀድሞ ያውቃል። ነው በእርግጥ ስለዚህ ሰዎችንም ምርመራ እያደረኩ ነው፣ እያጣራው ነው። መረጃው አንድ ሰው ይዣለሁ። አሁን ደግሞ አስፈላጊ ከሆነ ሁሉንም ምርመራ አደርጋለሁ። የሚያዙትን በሙሉ ይዛለሁ። ግን ደግሞ እመነኝ አንተን ሴፍ የሆነ ቦታ ከኔ ውጭ ማንም የማያውቀው ቦታ አስቀምጣለሁ። ውጪ ልሂድ የምትለውን ነገር ግን መጀመሪያ ማቆም መቻል አለብህ። እኔ መውጣት ፈልጋለሁ። በቃ ይሄን ነገር የምታገኘው እኔ መውጣት ፈልጋለሁ። እኔን አሁን ህግ ቦታ ብትወስደኝ ምንም አታረግም። እዛም ልገደል እችላለሁ። ህግ ቦታ ተያዝኩኝ ማለት በቃ መረጃውን አውጥቶታል ብሎ ስለሚያስቡ እኔን ያጠፉኛል፣ እዛው ይገሉኛል።
ስለዚህ እሱ ለኔ ሴፍ አይደለም። አንተ ሴፍ የምትለው ቦታ ሴፍ አይደለም። እነዚህ ነገሮች እርግጠኛ እስከሆን ድረስ አላቅም። ከዚህ ጀርባ ሆነስ አንተ ይሄን ነገሮች እያስኬድክ ቢሆንስ ያላችሁን አቅም አታውቅም። ይሄን ነገር መጀመሪያ ማጣራት አለብኝ። ስላንተ ማንነት ማጣራት ከዚህ ጀርባውኝ ይሄን ነገር ማባረግ እኔን እንደዚህ ሆኛ አታገኘኝም ነበር። ያልተስማማችሁበት ነገር ሊሆን ይችላል። አላቅም። አንተን ለምን እንዳገቱ ምንም የማውቀው መረጃ የለኝም። አንተን አምኜ ደግሞ ከዚህ ነው ያልተስማማንም ብሎ ነው የሚያስረኝ። እኔ እንደዚህ የሚያስቀየኝ ታዳምጠኝ እፈልጋለሁ። አሁን አንተ በመጀመሪያ ደረጃ መረጋጋት መቻል አለብህ። ተረጋጋቻለሁ፣ ግን ከዚህ ሀገር ግዴታ መውጣት ያስፈልጋል። እኔ ቦታ ላይ ትቆያለህ። ያኔ ነገሮችን እኔም ከባልደረቦቼ ጋር አውርተን ስናምንበት ነገሮችን እናደርጋለን። ግልጽ ነው። አንተ ይኸው የምታጣራውን አጣራ። አሁንም እኮ ማጣራት ትችላለህ አይደል? በቃ ግን መረጃውን ብትሰጠኝ ይኸውልህ እኮ እኔ መጀመሪያ የኔን ሴፍቲ ማረጋገጥ መቻል አለብኝ። አንተ ይኸውልህ ሴፍቲ እኮ እኔ ላረጋግጥልህ እያልኩኝ ነው እኮ። አንተ ሁሉንም ነገር ማድረግ እንደምትፈልገው፣ አንተ ሁሉም ነገር ማወቅ እንደምትፈልገው፣ እኔም ደግሞ ደህንነት ያሳስበኛል፣ የእናቴ ደህንነት ያሳስበኛል። ይኸውልህ አልተግባባ ነው እያልኩት ያለሁት ነገር ግልጽ ይሆንልህ አይመስለኝም። እኔ ነገሮችን እቆጣጠራለሁ፣ ነገሮችን እከታተላለሁ። አንተ ሴፍ የሆነ ቦታ ነው የምትሆነው፣ አንተም እናትህም እያልኩ ነው። ከዚህ ሀገር ልውጣ የሚለውን ነገር ግን ከዚህ ሀገር እንድንወጣ መንገዱን ብታመቻችልኝ አንተ ምን ትሆናለህ? አንተ ምን ታጣለህ? መረጃውን ከዚህ ጀርባ ተሳትፎክ ምን እንደሆነ እኔ ምን አውቃለሁ? በመጀመሪያ ደረጃ ኤልያስ የት እንደሚገኝ ማግኘት አትፈልግም? ኤልያስ የት እንደሚገኝ ማወቅ አትፈልግም? እፈልጋለሁ። ከሱ ጋር የሚሰሩትን ወንጀለኞች ማወቅ አትፈልግም? የሚሰሩትን ስራ ማወቅ አትፈልግም? ሌሎቹን ሂደቶች እኔ አስኬድላለሁ። ሙሉ ያሉትን ነገሮች እኔ እሰጥሃለሁ። ይኸውልህ እሱን ችግር የለም። ከባልደረቦቻችን ጋር እናወራለን። ይሄንን ነገር እኔ እናንተ እንመካከርበታለን በግላችን። ግልጽ ነው አይደል? እኔ ግን መጀመሪያ እያቀረብኩልህ ያለው ድርድር ይሄ ነው። እኔን ከዚህ ሀገር ላከኝ። ምንም ነገር ቢፈጠር እኮ እናቴ አለች አይደል? እንደዚህ እናቴን ራሴ ወስዳታለሁ። አንተ የምታደርገውን ነገር አድርግ። ታስረው ዛሬ ልታስረው እኮ ትችላለህ። እኔ ቦታውን ጠቁምሃለሁ። ዛሬ ልታስረው ትችላለህ፣ ግን ነገ መውጣት የሚችልበት ሁኔታ ላይ ነው ያለው። እንድጠቁመኝ ነው የምፈልገው። ችግር የለውም። ለጊዜው እሱን ይዤ ቢያንስ ምርመራ ልጀምር። ያኔ ያንተን ሂደት እንጨርሳለን። ግልጽ ነው አይደለ? አሁን ችግር የለውም። እሱን በኋላ እኔ እናንተ እንነጋገራለን። ከእናትህ ጋር እንሂድ እናውራ። እናትህ እነዛ ከሃዲዎች ቤት ነው ያለችው። እዛ ቦታ ወስደሃለሁ። ያቺ ከሃዲም እዛው ነው ያለችው። ስለዚህ ከእሷ ጋር እንግዲህ አላቅም አንዳንድ ቆይታዎችን አድርገን የምታውቀውን ቢያንስ እሷ ላይ መረጃ እንድትሰጠኝ። አንተም ታውቃለህ እህቷ መሆኑን? አውቃለሁ። የኤልያስ እህት መሆኗን ታውቃለህ? አውቃለሁ። ስለዚህ እሷም እዚህ ነገር ውስጥ አለችበት። ምን አንድ ላይ አይደል የሚሰሩ ሴጣን፣ ሁለት ሴጣኖች አንድ ዘር። ስለዚህ ይሄንን ማስረጃ እንድትሰጠኝ እፈልጋለሁ ካሜራ የፊት። ሁሉንም ነገር ከፈለክ እኮ አልኩ። በቃ ይኸውልህ እኔ ሁሉንም ነገር ሰጣለሁ። ይኸውልህ አሁን ተግባብተን ነበርኩ፣ ተስማምተናል። እኔ እናንተ እናወራለን። ያሰጋኛል፣ ደህንነት ያሰጋኛል። እሱን ነገር እኔ ይኸውልህ እጠብቅልሃለሁ ብያለሁ። እና አሁን ተነስ፣ ከእናትህ ጋር ላገናኘህ፣ እናትህ ጋር እንሄድና ያለውን ነገር ግልጽ አድርገን እንወያያለን። ግልጽ ነው። እዛ ሴጣኖች ጋር መሄድ ግን አልፈልግም። ይኸውልህ እኔ አሁን ያንን ቤት እየተጠቀምኩት ያለሁትኝ የሚመጣ ወንጀለኛ ካለ ወይም ደግሞ እዛ ቤት መረጃ እስካገኘ ነው። ባልደረቦች ያንን ቤት እየፈተሹ ነው ያሉት። ለጊዜውም እንደኔ መቆያ ስለምጠቀመው ብዬ ነው ያንን ቤት። ገባህ አይደለ? ወንድምህ ጭራቅ፣ እሷ ጭራቅ፣ አንድ አይነት ቤተሰብ። ይኸውልህ እፈልገዋለሁ። ይኸውልህ እሷ ከኔ ዘርም አይደለችም። ሲጀመር አላቃት። ማንቱን ምንቱን ማቃት ነገር የለም። እንዴት ነው ማታቃት? በምን በኩል እህት እንደሆነች እኔ ራሱ ይኸውልህ ሊገባኝ አልቻለም። ለእኔም የተወሳሰበ ነገር ነው የሆነብኝ። ይኸውልህ አሁን እንደዚህ ነው ብዬ ለአንተ ባስረዳህም ግልጽ የሚሆን ነገር አይደለም። ብቻ ተወው፣ ታሪኩ በጣም ውስብስብ ነው። እሱን እናወራለን። ስለዚህ ና ግድ የለም ና ተነስ እንሂድ። ችግር የለውም ይጠበቅልሃል ደህንነት። ስለዚህ አይዞህ አሁን ተረጋጋ። ይኸውልህ እዚህ ቤት ያመጣው ምክንያት ስላለኝ ነው። አትረበሽ፣ ምንም ችግር የለም። ማንም እዚህ ቦታ ላይ የሚመጣ ምንም የሚል የለም። ያቺ ሴጣንም ብትሆን እዚሁ በእኛ ቁጥጥር ውስጥ ነው ያለችው። አስፈላጊ ከሆነ እሷም እዚህ አመጣታለሁ። ሁሉን ነገር ፊት ለፊት እኛ ፊት እንድታወራ እናደርጋለን። ግልጽ ነው አይደል? አሁን እዚህ ያመጣው እናትህን ላገናኝ ነው። ይኸውልህ ለጊዜው እንደማቆያችንም እንደመገናኛ የሚያደርግ ነው ይህንን ቤት ነው። አላቅም እዚህ ቤትም የሚመጣ ወንጀለኛ ካለ በዛው ለመያዝም በመጠቀም ነው። ግልጽ ነው አይደለ? ስለዚህ አንተ በመጀመሪያ መረጋጋት መቻል አለብህ። እናትህ አሁን አንተን ስታይ ትንሽ ግንባርም ፊትም ስለቆሳሰለ መደንገጥ የለባትም። ያው እነዚህን ነገሮች አይታ እንዳትረበሽ አንተ መጀመሪያ ተረጋጋና እናትን ማረጋጋት መቻል አለብህ። ላስገባታ አስገቡልኝ። ትግባ ነጊ ልጄ ወይኔ ልጄ ወይኔ ልጄ አለክ ምንም አልሆነም። አይዞሽ ተረጋጊ። በሰላም መጣክ
ቁጭ በይ ልጄ መቼ መጣህ? ቁጭ በይ ግድ የለሽም ደህና ነው ምንም የሆነው ነገር የለም። ወይኔ ልጄን በቃሌ መሰረት እንግዲህ እንዲያደረጉክ ወይኔ ልጄ እግዚአብሔር ይስጥክ ልጄ እግዚአብሔር ይስጥክ እግዚአብሔር ያክብር። ወይኔ ልጄ አይዞሽ ወይኔ ድህነቴ ነው ልጄን ይኸውልሽ ተረጋጊ። አሁን እሱ ደህና ነው ምንም አታስቢ። ግን ይኸውልሽ አሁንም ቢሆን መጠንቀቅ መቻል አለባችሁ። አይዞሽ አሁን ይኸውልሽ በቃላችን መሰረት ምንም አያረጉኝም። የጎድተው ካሉ እኮ ግንባርክ ይኸው ልጄን ጎድተው ማስፈራሪያ ነው። አቤት አይዞሽ ምንም አልሆነም እኮ እያልኩሽ ነው። ብዙ ፈተና ውስጥ ገባክ ልጄ። ወይኔ ልጄ ወይኔ መጨነቅ የለብሽም አንቺ አረጋጋት እናትህን። አይዞሽ አሁን ደህና ነው። እሺ ምንም የሚያሳስብ ነገር የለም። እሺ ልጄ ልጅሽን እንግዲህ በጤና ይዘንልሻል። አሁን ያሉትን ነገሮች ማስተካከል ነው ያለብን። አንቺም ብትሆኚ መረጋጋት መቻል አለብሽ። ከዚህ በኋላ ልጅሽን መጠበቅ መቻል አለብሽ። መጀመሪያም ቢሆን እንደዚህ አይነት ነገር ውስጥ ሲገባ ልጅሽን እንዲህ አይነት ነገር ውስጥ እንዳይገባ መምከር ነበረብሽ እንጂ ማለት አሁንም ቢሆን ልጅሽን መቆጣጠር መቻል አለብሽ። እሺ አረ ልጄ መክሬው ነበረ። ልጄ ድህነት ያስገድዶት ነው ልጄ። ብዙ ጥሪ ያለው አንተን ለማሳደግ እኮ አባትህ ጥሎክ ቢሄድም እኮ እኔ ብዙ ለፍቻለሁኝ። እኔ እኮ አንተን ለማሳደግ ዛሬ እኮ ቀን አልፎ ነበረ ልጄ። አንተ ደግሞ እዚህ ውስጥ ገባክ ልጄ። ምን ነው ልጄ ምን ነው ነገሮች ሁሉ ተቀይረው ነበር እኮ። ትንሽ ነበር እኮ የቀረን ልጄ። የተሻለ ህይወት ደግሞ ያስፈልጋል። አይ ልጄ ወይኔ አሳደግኩኝ መከራዬን አይቼ ግን እዚህ ደረጃ ደርስክብኝ ልጄ። እዚህ ውስጥ ችግር ውስጥ ገባብኝ ልጄ። ምን ነው ልጄ ምን ነው ኧረ በቀረብኝ የራሱ ጉዳይ ነበረ። ምን ነው ልጄ ምን ነው በቀረብኝ ኧረ በቀረብኝ ብዙ ፈተና ውስጥ ገባሁኝ እኮ ልጄ። መረጋጋት መቻል አለብህ። ያው እናትህ የተሰማትን የተናገረችው መጀመሪያም ቢሆን ስትነግርህ የነበረው ትክክለኛውን ነገር ነው። ልጄ ከማይሆኑ ሰዎች ጋር ልጄ ተው ብዬ ነበር እኮ። የማይሆን ነገር ውስጥ አትግባቢ ብዬ ነበር እኮ ልጄ። ነገሮች ሁሉ እኮ ያልፋሉ። ቀን እኮ ነገ ሌላ ቀን እኮ ነው። ቀን እኮ ይቀየራል። ኧረ ምን አባቱንስ ነበረ ምን አባቱንስ ብትሞትብኝስ ልጄ። ዛሬ በነፍስ መምጣትህ እኮ አይደለም። ዛሬ በህይወት መምጣትህ አይደለም። በእነዚህ ሰዎች እኮ ዛሬ እግዚአብሔር ይስጣቸው ሁሉንም አጠፋቸዋለሁ። አይ ልጄ ተሰቃየ እኮ ልጄ ተሰቃየ፣ በሰዓቱ ተሰቃየ። ችግር የለም ልጅሽ ጋር ይኸውልሽ ትልቅ መረጃ ስላለ ነው እንግዲህ አንቺም ያኔ እንግዲህ ቤቴን መተው መሰቃቅለዋል ብለሻል አይደል? አዎ መሰቃቅለዋል። ያንን መረጃ ፈልገው ነው ይኸውልሽ ልጅሽ ትልቅ መረጃ ይዞባቸዋል። እሱ ይኸውልሽ ራሱን ለመጠበቅ ሲል ትልቅ መረጃ ይዞባቸዋል። በእርግጥ አላቅም አሁን ላይ ምን አይነት ነገር እንደሚወስኑ ነው ሰዎች ግን አሁን ላይ ሁለታችሁ በእኔ ጥበቃ ውስጥ ነው መሆን ያለባችሁ። ምክንያቱም ነገ ከነገ ወዲያ እነዚህ ሰዎች ምን ሊያደርጓችሁ እንደሚችል አይታወቅም። በቃ እናቴን ብቻ ጠብቁልኝ። አንተም ቢሆን ተነጋግረናል፣ ያለውን ነገር እናስተካክላለን። እናትህ እንድታይ ነው አሁን እዚህ ቦታ ላይ ያመጣው። ከእናትህ ጋር ያለውን ነገር ግልጽ የሆነ ነገር ተዋይታችሁ ማለት አንቺም ተጨንቀሽ ነበረ። እንደዚህ ሁሉ ይሄ ሁሉ ነገር ውስጥ የገባሽው ለልጅ ስትይ በጣም ማለት እሷን ያገኘሁበት ሁኔታ በእንደዚህ አይነት ሁኔታ አልነበረም። ብዙ ነገር ዋሽታ ብዙ ነገር አድርጋ እኔን ያልሆነ ውሸት ውስጥ ከታኝ ነበረ። ያው ነገሮችን ስናጣራ አገኘናቸው እንጂ እውነት ነው። ግን ይኸውልህ አሁን በስተመጨረሻ ሁሉ ነገር ታውቋል። እውነት ነው። አንተ ለእናትህ መኖር አትፈልግም፣ መስራት አትፈልግም። ሁሉም ሰው ነው ለእናቱ እየጣረ ያለው። ሁሉም ሰው ነው ለእናቱ የሚለፈው። እኔም ለእናቴ የተሻለ ህይወት ልሰጣት አባቴ ትቶኝ ሄደ። ምን ማድረግ ቻለሁ? ብቻዋን ነው የምታሳድገኝ። በዚህ ዕድሜ ታዲያ ገንዘብ ያስፈልጋል። እሷ መስራት አለብኝ። ግን ቢሆንም የምትሰራውን ነገር መምረጥ መቻል ነበረብህ። ማለት ስትገባ ስራ ውስጥ አሁን እንግዲህ ይሄ ለብዙዎቻችንም እንደ ምክር መሆን ከቻለ የምናገረው ነገር ነው እና የምንሰራውን ነገር መጀመሪያ መምረጥ መቻል አለብን። በኋላ እኛን ችግር ውስጥ የሚከተን በኋላ ህይወታችንን የሚያበላሽ ነገር መስራት የለብንም እና መጀመሪያማ እንደዛ አይደለም። አሁን የተፈጠረው ተፈጥሯል ግን ነገሮችን ማስተካከል መቻል አለብን። አሁን ደግሞ ከዚህ በኋላ ሌሎች ንጹሃኖች እንዳይጎዱ ማድረግ መቻል አለብህ። አንተም ቢሆን ግልጽ ነው አይደል? እዚህ ነገር ላይ ተማምነን መሰረት ሁለታችንም የምትጠብቀን ከሆነ ምንም አይፈጥሩ ከሆነ እኔ ሁሉም ነገር ለማድረግ ዝግጁ ነኝ። ስለዚህ አንተም ቢሆን ይሄ ውጪ እሄዳለሁ ምናምን የሚለውን ነገር የምን ውጪ ልጄ የምጪ ቆይ ለምን አወራሁ እንደዚህ አትናገር። እሺ ይቅርታ ማለት ማውራት ፈልጌ አልነበረም። ከኔ ተለይተህ የትም ቦታ እንድትሄድብኝ። እሺ ይቅርታ ይኸውልሽ ይሄን ነገር እንደዚህ አልነበረም ልነግርሽ ያሰብኩት። ለምን ስለተጨናነኩ ነው ማውራውን ስላላወኩ ነው። ይቅርታ ይኸውልሽ እኔ እነግርሻለሁ። ይኸውልሽ አሰለፍ ችግር የለውም። እሱ ከዚህ ነገር መውጣት ይፈልግ ማለት ሄዳለሁ ያለው አሁን እነሱን ፍራቻ ነው እንጂ
ይቅርታ እንግዲህ ማለት እሱ ሄዳል ማለትም አይደለም። አይ ልጄ ከኔ ውጭ በፍጹም ከኔ ውጭ እኔ ማን አለኝ? ያኔ ማረፊያ እኮ እሱ ነው። ሌላ እኮ ማንም የለኝም። አይደለም እሱ ከፍራት አንፃር ነው። አይሄድም፣ ግድ የለም እኔ ነገሮችን አሳምነዋለሁ። እባክሽን ግን አንቺ መረጋጋት መቻል። እሺ ይቅርታ ማለት ተጨናንቄ ስለሆነ ነው የሚሆነው። አንዴ እሺ አንቺ ደጅ ቆይልን እባክሽን አንዴ። ያው ይቅርታ እንግዲህ ማለት ይሄን ነገር አስቤው አይደለም ያደረኩት። እኔ እናትን ጭንቀት ውስጥ ስለነበርኩኝ ያው እኔ ያወራነውን እያሰብኩ ስለነበረ ነውና አሁንም ቢሆን እኔ ወደ ውጪ እንድትሄድ የሚለውን ነገር ከሀሳብ ማውጣት መቻል አለብን። ምክንያቱም ነገሮችን እዚህ ሆነን ማስተካከል እንችላለን። ሁሉ ነገሮች እዚህ ሆነን ጥበቃ የምፈልግ ከሆነ እዚሁ ጥበቃ መደረግ ይችላልና ነገሮች እስኪጣሩ ከዛ ነገሮች ከተጣሩ በኋላ ነገሮች አንተ ውሳኔ ናቸው። ያኔ ወደ ፈለክ በሚሄድ ትችላለህ። አሁን ላይ ግን ይሄን ኤልያስ የተባለውን ሰውዬ እስክናገኝ ድረስ ከሱ ጀርባ ያሉትን ሰዎች እስክናገኝ ድረስ ይሄን ነገር ከሀሳብ ማውጣት መቻል አለብህ። ግልጽ ነው አይደለ? እኔ እኮ ራሴን ፕሮቴክት ለማድረግ ነው። አንተ ስራን እንደምትሰራው ሁሉ እኔም ራሴን ለመጠበቅ ነው። እናቴ ፊት ደግሞ እንዲህ ማለት አልነበረብህም። ችግር የለውም። ያው ከእናትህ ተደብቃ አትሄድም እኮ አይደል? መንገድ አይቀርም ነበረ እኮ ቢሆንም መጨረሻ ላይ እኔ በምነግራት መንገድ ነግራት አለው። ይኸውልህ አሁን ያንን ያልኩበት ማለት እኔም ተጨናንቅ ያለው በጣም ስትረስ ውስጥ ነው ያለሁት። ብዙ ነገር እያሳለፍኩ ነው ያለሁት እና አጋጣሚ ነው ያው ካፌ እንትን ያለው ግን ቢሆንም ማወቅ የነበረባትን ነገር እናትም ቢሆን ያወቀችው። ግን አሁን ይኸውልህ ሁሉን ነገር የምታውቀውን እባክህን እንድትነግረኝ እፈልጋለሁ። ያችን ከሃዲ ያስገባታለሁ እዚሁ። ሌላ ነገር አልፈልግም፣ ሌላ ጸብ ምንም አልፈልግም። እርስ በርስ እንድትነጋገሩና ኤልያስ ያለበት እንድታጋሉጥልኝ እፈልጋለሁ። ግልጽ ነው? ከዛች ሴጣን ጋር አንድ ቦታ ቁጭ ብዬ ነው እንዳወራ የምትፈልገው? በቃ እኔ እነግርሃለሁ አልኳ ሁሉም ነገር። ልትነግረኝ እኮ ፈቃደኛ አልሆንክም እኮ እነግርሃለሁ። እሷም ላይ ትክክለኛውን ማስረጃ እንድትሰጠኝ እፈልጋለሁ። ግልጽ ነው? አስገባት። እንደውም ይኸውልህ በእንደዚህ አይነት ስሜት ሆነ አይደለም እሷ እንድትገባ ማድረገው። መረጋጋት መቻል አለብህ። ግልጽ ነው አይደለ? አስገባት። ችግር የለውም ትግባ። ነይ ግቢ። አንቺ ቁጭ በይ። ምን ሆነ ነው? ተረጋጋ እባክህ። ይኸውልህ መረጋጋት መቻል አለብህ። ምን ሆነ ነው? ገላታለሁ። ተነጋግረናል እኮ ይኸውልህ። እረፍ። ነይ አንቺ ቁጭ በይ። አርፈሽ ሂጂ። ነይ ቁጭ በይ። አንቺ ቁጭ በይ። አንተ በመጀመሪያ መረጋጋት መቻል አለብህ። ቁጭ በይ ብዬሻለሁ። ቁጭ በይ። ቁጭ በይ አርፈሽ። ይኸውልህ ተረጋጋ በቃ። አንተ ቁጭ በል እባክህን ቁጭ በል። አንቺ የምትሆኚ ቁጭ በይ። ሌላ ነገር እንዲፈጠር ማፈልግ ቁጭ በይ። እሺ ተረጋጋ በቃ እባክህን። አንተ ቁጭ በል እባክህን። ተው ይኸውልህ ይሄ ነገር ግን ና ተረጋጋ እባክህን። ይኸውልህ ወደዛ መረጋጋት መቻል አለብህ እባክህን። ቁጭ በል። ቁጭ በይ አርፈሽ። ቁጭ በይ ብዬሻለሁ። ቁጭ በይ አንቺ የምትሆኚ ለሰራሽ ስራ ሲያንስሽ ነው። እኔ ራሱ አንቄ አስደበድብሻለሁ። አርፈሽ ቁጭ በይ። ይኸውልህ ከአንተ ጋር ቢሆን ተነጋግረናል አይደል? ይውጣ። አንቺ ከዚህ ቆይ እባክህን ሰከን በል። ተረጋጋ እያልኩ ነው። ይሄ ነገር እንዲፈጠር አይደለም ወደዚህ ያለውን ነገር ሁሉንም ነገር እያደረገ ያለው እሱ ነው ማለት ኤልያስ ምንም የሚያውቀው ነገር የለም። ወንጀለኛውም እሱ ነው። ነገሮችን የሚያቀነባብረውም እሱ ነው። አስራችሁት የነበራችሁት እኮ እናንተ ናችሁ እኮ። በገንዘብ ምክንያት ተጣሉ። ከዛ በኋላ እንትን ማለት አንቺ ህይወትሽ በሙሉ ድራማ ነው ማለት ነው። እንዲመለስ ብሎ ነው ያሰረው። ይኸውልሽ እንድትረጋጊ ይፈልጋለሁ። አሁን በመጀመሪያ ደረጃ ቅድም ይኸውልሽ በማይሆን መንገድ ኤልያስን ንጹህ ነው ስትይ ነበር። አሁን ደግሞ እሱን ወንጀለኛ ነገ ደግሞ ሌላ ሰውም ሳመጣ ደግሞ ያንንም ወንጀለኛ ነው ልትይ ነው አይደል? አሁን ራሱ እሱን ብትፈታው መልሶ ይገላሃል። ይሄንን እንድታውቅ ነው የምፈልገው። አንተንም ደግሞ እንዲገሉ ከነሱ ጋር ተባብሮ ያን ሁሉ ሴራ ሲያሴር ነበረው ራሱ ነው። እሺ ይሄን ነገር አጣራለሁ። ችግር የለም። ምንም የለም። በገንዘብ ነው የተጋጫችሁት። ይኸውልህ ትሰማኛለህ? ዋናው ሴጣን ከኤልያስ የበለጠ ሴጣኖች ነች። ኤልያስን ወንጀል ውስጥ መከተው እኔን በችግር ተጎሳቁዬ የምበለው አጥቼ ከእናቴ ጋር እየኖርኩኝ ደህና ሰው መስላ ቀርባ እዚህ ሁሉ ነገር ውስጥ የከተተችኝ ሁሉ እሷ ነች። ሁሉንም ይኸውልሽ አንቺ እንዲገደል ስታሴር ነበርኩ። አንተ አሁን ይሄንን ነገር እንድነግሩኝ አይደለም እዚህ ቦታ የጠራኋችሁ። ሁለታችሁም መረጋጋት አስወጣልኝና ልንገርህ እየነገርኩ ነው። ኤልያስን ነው የምፈልገው እኔ። ኤልያስን እንድታመጡና እንድትሰጡኝ ይፈልጋለሁ። ኤልያስ ዋና አቀነባባሪ እሷ ነች። እየሰማኝ ነው። ለዚህ ሁሉ ኤልያስ መልስ ይሰጠኛል። አሁን እያላችሁ ያላችሁት ነገር አለ። ኤልያስ የት እንዳለ እኔ ነኝ ወንጀለኛ። ንገሪዋ ኤልያስ የት እንዳለ። ለምን አትነግሪው? እነግረዋለሁ። ኤልያስ እኮ ግን ዞሮ እሱ ነው ወንጀለኛው። ለምን አትነግሪው? ማለት ይሄን ሁሉ ነገር ለምን አንተ ነህ እኮ ወንጀለኛው። ኤልያስ ምን ባደረገ? ምን ባጠፋ? ኤልያስ የገዛውን ደግሞ ባስገደለ ያ ሁሉ ወንጀል በሰራ ወንድምህን ካስወገድከው የሚገባው ኮንትሮባንድ ያ ሁሉ ቃስ ማን ነው የዚህ ሁሉ? እኔ ነኝ። ወንድምህን ካስወገድከው በነፃነት መነገድ መንቀሳቀስ እንችላለን ስትል የነበርኩ አንተ። ኤልያስ እንዴት ነው የገዛ ወንድሙን ለመግደል የሚፈልገው? እኔ መበላው እንኳን እሱን አንቺ ነሽ መበላው የሌለኝ ሰው ነው። እሱ ነው ይሄን ሁሉ ነገር እንትን እያለ ያለው። አንቺ ዝም በይ ብዬሽ ተረጋጋ እያልኩ ነው። ይኸውልህ ከድህነት ለመውጣት ሴጣን ውስጥ አትተችኝ ነገር ነው።
ከድህነት ለማውጣትማ ተጠቀምሽብኝ። ገንዘብ አሳይተሽ በድህነቴ ተጫወትሽብኝ። ይኸውላችሁ ዝም በሉ። እኔ ልታሳብዱኝ ይኸውላችሁ የማይሆን ነገር ነው እየነገራችሁኝ ያላችሁት። ትሰማኛለህ? የማደርገውን ኤልያስን ከብዙ ወንጀለኛ ሰዎች ጋር የምታገናኘው እሷ ነች። ባለሀብቶች የምታመጣለት፣ ሴጣን የሆኑ ሰዎች የምታመጣለት፣ የእሷ ቢጤ ጨካኝ ሰው በላ አረመኔ ሰዎች የምታመጣለት እሷ ነች። ከስንቱ የምታባለው ከስንቱ በእርግጥ እሱ ልክ ነህ። ሰዎችን አመጣለሁ ግን ቅድሚያ ያወጣው ደግሞ እሱ ነው። አንቺ እንዲህ አይነት ሰው አንቺ ያንተ ወንድሙ ይገርም። ከስንቱ የምታባለው ስንት ሰው ታመጣለታለች መልሳ እንዲታጠመው እና ቅዱማ ነው የሚያወጣው። ስንቱ እንዲጠሉት የምታረገው እሷ ነች። ራሱ ነው ቅድ እያወጣ ያለው። ከዛ እህቱ ነሽ፣ አሁን እህቱ ዘሩ ሆነሽ ነው እንደዚህ የምታረጊው። እባክህ ይሄ ሁሉ ነገር እኮ እሱን ነገር አጣራለሁ። የምታወጣው አንተ ነህ። እህቴ ምናምን የምትዩን ነገር አጣራለሁ፣ ሁሉን ነገር አጣራለሁ። ሰምኛለሽ አይደለ? የውሸት ታሪክም እየፈጠርሽ ሊሆን ይችላል። እሱ ነው እኮ የውሸት ታሪክ እየፈጠረ ያለው። 50 ታሪክ እኔማ አለቃ ቦን አታስሪኝም ነበር። አስሬ እገልሻለሁ እንጂ እኔ ቦን ለምን አልገደልሽኝም ታዲያ? በገንዘብ ተጣላ ለምን አላስወጣችሁኝም? ለምን አልገደላችሁኝም? ምክንያቱም ይሄን ሁሉ ሚስጥር ስለምታውቅ ነው እኮ። ስለማውቅማ ያዛችሁኝ እኮ። ከእናንተ ጋር ሰው አልገልም ወንጀለኛ ነው ስላልኩ አሰራችሁ። በገንዘብ ነው የተጣላችሁት። እሱን ልትገለው የምትፈልገው ደግሞ አንተ። በገንዘብ ከተጣላሁ ታዲያ ለምን አገለኝ? ለምን ነው እሱን መግደል የሚፈልገው? ያለውን ነገር በነፃነት ለማንቀሳቀስ ነው። ከዛ በኋላ አንተን ከገደለክ በኋላ ከኤልያስ ጋር በሼር እኩል ሆኖ ለመስራት እሱ ከኤልያስ ስር ነበር ተዳድሮ የሚሰራው። አንተን ከገደለክ ደግሞ ከኤልያስ ጋር ሼር ይሆናል ማለት ነው። እሱን ነው የሚያስበው። እሱን ወንድምህን አስበው። ቆይ ይኸውልህ አንተንም ነገር ቢሆን እናጣራለን። ሰማኛለህ አይደለ? እኮ አጣራ የምታወራ ሁለት አንዴ ሼር ነው ትላለች፣ አንዴ ከሱ ስር ነው የሚሰራው ትላለች፣ አንዴ እሱ ሌበል ትላለች። ይኸውላችሁ እኔን አሁን ልታሳብዱኝ ነው። የማይሆን ነገር እየተናገራችሁ አንቺም አንተም ብትሆኑ የማይሆን ነገር እየተናገራችሁ እሱ ወንጀለኛ ነው። ሲቀጥል ደግሞ ልክ ከዚህ ነው ሰው አንተ ይኸውልህ እባክህን ልቀቃት፣ እንዳትገላት እባክህን ልቀቃት አንተ። ኧረ ገደላ ኑ ግቡ።